ምን አይነት የተረገምሽ ሰው ነሽ? ካንተ አልብስም። ዶክመንት ይመልስልኝ፣ ቪዲዮን አጥፋልኝ። ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ። አዎ እነግራታለሁ። ትሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። እሺ ይኸውልሽ፣ ልጄን ማታመጫት ከሆነ ህይወትሽን ነው ማጠፋው። ህይወትሽን ይህን ባህሪ እያወቅሽ ተረጋጊ አልኩሽ እኮ ማርቲ። ተረጋጊ፣ የትም አትሄድም፣ ምንም አትሆንም አልኩሽ እኮ። ቆይ ወይ ደግሞ የድሮ ሰፈራችን ሄዳ ይሆን እንዴ? የድሮ ሰፈር? አዋ እንዴት አልመጣልኝም ደሬ። በቃ እዛ ነው የምትሆነው። እባክህ ደውልላቸው። ተረጋጊ እባክሽ ማርቲ፣ አንቺ ተረጋጊ። እሷን ውሃም እኮ የኔም ልጅ ናት። ቪዲዮን ካጠፋልኝ ምን ጉዳይ አለኝ እኔ? ምን አደረገችኝ እሷ? እሺ ስልክህን ስጠኝ። ቆይ ትንሽ አይቀፍህም? በዚህ ልክ ነው የቀረስከኝ ጭራሽ? ቆይ ምን አይነት ሰው ነህ ግን? በዛ ላይ ምን ብታስነካኝ ነው? እኔ አንቺን ቪዲዮ አላየሁትም። ሲሪየስሊ የምርህን ነው? ቆይ ግን የሚስትህን ፕራይቬሲ ይህን ያህል መቅረጽ፣ ቆይ ግን ምን አይነት ሰው ነህ? እሺ ውሃ የት ነች ያለችው? ውሃ ትንሽ እዚህ ነበር የደበቅሻት? አዎ እዚህ ነበረች። ሲጀመር የእህቴ ልጅ ማግታት ይመስላል። ምን አይነት አረመኔ ሴት ነሽ? ምን አይነት ጨካኝ ሰው ነሽ? ምን ነው ስላልታገተሽ ቅር አለህ እንዴ? ውሃዬ ደህና ነሽ አይደል? ትንሽ ትንሽ በቃ ይበቃሻል። ታጠቢ በቃ ይበቃሻል። ትንሽ ይኸውልሽ ሂጂና አሁን ለማርታ የምትፈልጊውን ነገር ንገሪያት። ከዛ በኋላ በጥቂት ደቂቃ ውስጥ ወደ አስክሬንነት ትቀየሪያለሽ። አሁን ቀጥታ ማርታ ጋር ሄዳለሁ። ይህን ነገር ሳልነግራት ከማል የትኛውም ነገር በእኔ ላይ ቢሆን እመርጣለሁ። እንግዲህ እንደ ምርጫሽ ይሆናል። ቀጥይበት። እንዴ ምንድን ነው? የት ነበርሽ? ቆይ እዚህ ነው። የት? እዚህ ክፍል ውስጥ ነበረች። ተጫወተችብን። ናታን እዚህ ቁጭ አድርጋ ተጫወተችብን። እዚህ ክፍል ውስጥ? አዎ። ዋ ግቢ እናተኝ። ሂጂ ግቢ አንቺ። አባዬ ሰጣት እንዴ? ምንም አማራጭ የለኝም፣ ሰጠዋት። አባዬ መድኃኒት እኮ አሁን ወደ እማዬ ክፍል እየሄደች ነበር። ናታን ምንም ማድረግ አልችልም፣ በቃ ተሸንፌያለሁ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። አባዬ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም። ሰላም ጤና ይስጥልን። ውድና ተከበራችሁ የዳጣ ድራማ ተከታታዮች እንዴት ናችሁ? እንግዲህ ወይዘሮ መድኃኒት በስከ መጨረሻ እንትናን ወደ ቤተሰቦቿ መልሳታለች። ውሃዬ በጣም ኬክ ከመውደዷ የተነሳ እንግዲህ ታቋታላችሁ። የእሷን ነገር ኬክ በጣም ነው የምትወደው እና ኬክ ሰታ ነበረ የሸወደቻት። ኬክ ሰታ ወደ ክፍሏ አስገብታ ባዶ ክፍል አስገብታ ነበረ የሸወደቻት። እናም ደረጀን ስታስፈራራው ነበረ። ልጅቷን ኬክ ሰታት ምንድን ነው የት ነው ያደረግሻት ሲላት፣ ደረጀ ልጅህን አታገኛትም፣ ስለዚህ ልጅህን ከፈለካት መጀመሪያ ቪዲዮውን አጥፋልኝ፣ እናም ዶክሜንቴን ስጠኝ ትለዋለች። እሺ የት ነው ያለሽው? አላቀምስሽም፣ በፍጹም ልጄን ውሃን መልሽልኝ፣ ያለ እሷ እንቅልፍ መተኛት እንደማትችል አውቀዋለሁ፣ ስለዚህ ዶክሜንት መልስልኝ፣ ቪዲዮውን አጥፋልኝ ትለዋለች። በጭራሽ ይላታል። በስከ መጨረሻ ግን ተሸነፈ ደረጀ። ምክንያቱም በውሃ እየቀልድ አያውቅም። ሲቀጥል ደግሞ ማርታ እጅግ በጣም ተጎድታለች፣ እያለቀሰች ነው። ልጄን አምጣልኝ እባክህ ደሬ እያለች እየለመነችው ነበረ። ልጇ እንደታገተች በጭራሽ አታውቅም። መድኃኒትን ልጅቷ ስትጠይቃት አብይል ስትጠይቃት እኔ አላውቅም፣ እኔ አላየሁም፣ እዚህ ቤት ያላችሁት በአጠቃላይ አብዳችኋል ትላታለች። ነገር ግን
እሷ ነበረች ኬክ ልግዛልሽ ብላ እንደወሰደቻት ምጥን ትናገራለች። ምጥንም በጣም እስከ መፍራቷ የተነሳ እኔ አልናገርም አልገባም ወደ ውስጥ ብላ አብጌልን እምቢ ስትላት፣ ነገር ግን አብጌል በፍጹም መግባት አለብሽ ነይ ግቢ ነይ እንሂድ፣ ምንድን ነው አይተሻታል አላየሻትም? አይቻታለሁ ትላታለች። አይቻታለሁ ኬክ ልግዛልሽ ብላ ይዛት ወጥታ ነበረ ትላለች። እንግዲህ ወይዘሪት መድኃኒት ቆርጣ ተነስታለች። በቃ የደሬን ጉድ ሳላወጣ አልሄድም፣ እህቴን አይኗን ሳላነቃው አልሄድም ትላለች። ያው የምትፈይደው ነገር ምንም ነገር ባይኖርም ግን እህቴ ማወቅ አለባት ባሏ ምን አይነት አረመኔ እንደሆነ ብላ ወስናለች። እናም ማርታና እሷ አብረው ነበር የመጡት። አብረውም ሲገቡ እኔ ምልሽ መድኃኒት ጥቂትሽ ተሳካልሽ እንዴ ስትላት፣ ምን ነው እንዴ ድልሽ ይህን ያክል ቸኮልሽ? ችግር የለውም እሄድልሻለሁ፣ ነገር ግን አይንሽን ገልጬልሽ ነው የሚሄደው። እፏ ጀመረሽ እንግዲህ እኔ ከልጆቼና ከባሌ ጋር ሰላም ሆኝልኝ፣ እኔንም እባክሽ አጨቅጭቂኝ፣ እባክሽ በቃ ከህይወቴ ራቂ፣ ከትዳሬ ከባሌ ከሰላም ከልጆቹ እባክሽን ራቂ፣ በቃ ሁሉንም ነገር ተይው አልኩሽ፣ በቃ ይሄን ብቻ ነው የምፈልገው፣ ከዛ ውጭ እንድትሄጂ ፈልጌ እንዲህ እንድትሆኝ ፈልጌ አይደለም ትላታለች። ነገር ግን እሷ በፍጹም የመስሚያ እንትን የላት ፍላጎት የመስማት ፍላጎት የላትም። ይህን ቤት ሳልበታትን አልሄድም፣ ደረጀ ያደረጋትን ነገር እህቴ አልሄድም ብላ ስለወሰነች እንግዲህ ውሳኔዋም እውን ሆኖ ደረጀ ዶክሜንቱንም ሁሉንም ነገር መልሶላታል። በስከ መጨረሻም ለማርታ ልትናገር ወደ ክፍሏ ገብታለች። ማርታ በልጇ መታገት እያለቀሰች ነበረ። መጨረሻ ላይ ግን ደሬ አማራጭ ሲያጣ አጠፋላት፣ ቪዲዮውንም ዶክሜንቷንም ሰጣት። እናም በጣም ግራ ተጋብተዋል። እንትና ታውቅ ነበረ ሄቢ እሷን ያሳገተቻት ብላ በጣም ተጠራጥራት ነበረ። ነገር ግን ብትጠራጠርም ልትነግራት አልቻለችም። ሄዳ ስትጠይቃት ምን ያላየዋትም እዚህ ቤት ያላችሁት በአጠቃላይ አብዳችኋል እያለቻት ነበረ። በቃ በስከ መጨረሻም ደረጀ እጅ ሰጥቶ ሂጂና ለማርታ ሁሉም ነገር ንገሪያት አሁን ይላታል። ናታን በጣም ደነገጠ። አባዬ አይሆንም በጭራሽ፣ ሁሉንም ነገር ታበላሸዋለች፣ ይሄ ቤት ይበታተናል፣ እማዬ ሰው አትሆንም። በቃ ናታን ተሸንፌያለሁ ልጄ፣ ምን ማድረግ እችላለሁ? ተሸንፌያለሁ፣ በቃ ምንም ማድረግ አልቻልኩም እያለ ይነግረዋል። ናታን ግን እየሮጠ መድኃኒትን ፍለጋ ነበረ የተከተላት። ምን እንደሚያደርግ እናውቅም፣ በኋላ የምናየው ይሆናል። አብጌል ግን መድኃኒት ሴራ እየጠነሰሰች እንደሆነ በደንብ ገብቷት ነበረ። ነገር ግን የወዱ ነገር ይፈጠራል ብላ በጭራሽ አላሰበችም ነበረ። እናም ውሃን እስከ ማጋት ትደርሳለች ብላ አልገመተችም። ደረጀ ለማርታና ለውሃ ሲል ነው ለልጅ በእኔ ኃጢአት ልጆቼ እንዲቀጡም አልፈቅድም ሲል ነው ይሄን ሁሉ ነገር ያደረገው። ማርታም የዳጣን ሳይሆን የህፃኑ ልጅ የሰላምን ልጅ በጣም ተጠራጥራለች አሁን ላይ። እናም አሁን ሰማችም አልሰማችም በኋላ መስማቱ አይቀርም፣ ቢዘገይም መስማቱ አይቀርም። ነገር ግን ራሱ መናገር ነበር የፈለገው ደሬ እንጂ ከእሷ እንድትሰማ አልነበረም። አሁን ግን እህትየዋ ሁሉንም ነገር ለማርታ ልትናገር እንደሆነ ስላስፈራራችው በቃ እጅ ሰጥቻለሁ ተሸንፌያለሁ ብሎ ወስኖ ፈቅዶላታል ማለት ነው። ለሰላምም ያው ሄዳ ብር ልስጥሽን ብዙ ሙከራ ነበረ፣ ብር ልስጥሽ የፈለግሽውን ብር ልስጥሽ እና ለማርታ እውነቱን ንገሪያት ከደረጀ እንደወለድሽ የደረጀ ልጅ እንደሆነ ስትላት፣ በጭራሽ ያልሽውን አላደርግም ብላት ነበረ። ያልሽውን አላደርግም በጭራሽ። አይ ታደርጊያለሽ፣ የፈለግሽውን አደርግልሻለሁ። ለምን አንቺ አትነግሪያትም? ይሄ ከሆነ እሱን ማድረግ ስለማልችል ነው እንጂ ይሄን እንድትነግሪኝ አልነበረም ትላታለች። ስለዚህ ገንዘቡ ይቅርብኝ ነው ስትላት፣ አዎ ምን ነው ሚሊዮነር ልትሆኚ ሚሊዮነር ነሽ እያልሽኝ አይደል እንዴ? ስለዚህ ገንዘብ አልፈልግም ትላታለች።
የእህቴን ህይወት አበላሽተሽማ በጭራሽ በሰላም አትኖሪያትም። ሁሉም ነገር ያበቃል ትላታለች። እና ልትገይኝ ነው ስትላት እሱን አሳይሻለሁ ብላ ዝታባት ነበረ የሄደችው። ያው ሰላም እምቢ ስትላት አማራጭ ስታጣ ነው ውሃን ያገተቻት። ውሃም ግን በስከ መጨረሻ ኬኩን እየበላች በዛው ተኝታ ነበር የተገኘችው። እናም ደረጃ ሄዶ እዚህ ነው ያገትሻት? አንቺ ማትረቢ ነሽ ማትረቢ፣ እንዴት አረመኔ ጨካኝ ሰው ነሽ እያለ ሲቆጣትም ውሃንም ነይ እንጂ በቃ እኔ ታጠቢ እጅሽን ሲላት፣ ኧረ ቆይ አባዬ ትንሽ ልብላ። ውሃና ኬክ ያው ይለቀቁ ማለት ነው። ትንሽ ልብላ አባዬ እያለች እየለመነችው ነበረ። እናም በስተመጨረሻ ለማርታ እውነቱን ልትነግራት ሄዳለች። ወደ ክፍሏ ሄዳለች። ናታንም ተከትሏታል። እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህን ቻናል ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንዲደርሳችሁ እንመኛለን። መልካም ሳምንት።